አላቀሽ ነው እንደሚመስልሽ ከኔ ባሽ ጋራም ላይ ባልዶሽ እኔማ እንደዚህ ቤት ውስጥ ከምኖር ሞቴን እመርጣለሁ። እሺ መብትሽ ነው። ለምለም ላንተ አትመጥነ። ሊዲያ ምን ዋሻው? እውነቱን የተናገርኩት። ሰምኛለሽ? እኔ እንደፈለግሽ መናገር ትችያለሽ። ቤተሰበኝ ግን አንድ ነገር እንዳትናገሪ። የቆቅ መረቅ የጉንዳን ታፋ የመሰለች ልጅ አንድ ነገር ለአንድ ሰው ትንፍሽ በይና ገልሻል። ወንድሜ እኔ እያለሁ መቼም ካንቺ ጋር አብሮ አይሆንም። እሺ ፖሊስ መሰለች እንዴ? አዴን እንደማፈቅ አንቺን ደግሞ መቼም ላፈቅርሽ እንደማልች እየነገርኩሽ አይደል? ካላፈቅርከኝ አብረን ካልሆነን እያልሽ ሳትጨንቀኝ ነበር። አሁን ራሱን ይፈልጋ ነው የመጣችው አይደል አዴ? ቤዛ ቆይ ምን ለማድረግ እየሞከርሽ ነው? በጣም ይቅርታ ለሊ፣ ቤትሽ መጥቻ አላገኘሁሽም ነበር። ለምን ነበር ቤት ሄድሽው? አንቺና ይላን ይቅርታ ልጠይቃችሁ ነበር። እንዳታምኛት ለሊ፣ አሁን በቢላ እንዴት ስታስፈራራኝ እንደነበር አይተሻታል አይደል? በዚህ ሁኔታ ከፍቅር ጋር ይጣላን ስላገኘሽን በጣም ይቅርታ ለሊ። ስታይኝ ምን ነው ሞኝ የሚመስለው? ቆይ ለምን ድራማ መስራቱ አስፈለገ እንዴ? የምን ድራማ ነው የምትይው ለሊ? እኔ እኮ ከልቤ ተጸጽቼ ነው ይቅርታ እየጠየኳችሁ ያለሁት። አውቃለሁ ጥፋተኛ እንደሆንኩ፣ ግን በቃ ይቅርታ አድርጊልኝ። ከባርኪ ጋር ማስታርቂኝ። ያው እናንተ ላይ እንደዚህ ማድረግ አልነበረብኝም። ወንድሜ መቼም ይቅርታ ያደርግልሽም ቤዛ፣ አትሳሳች። እሱ እዚህ እንደመጣሽ እንኳን አያውቅም። ለኛ ግን ምን ብለሽ ነው የነገርሽ? አንቺ ውሸታም፣ ባርኪ ወደ ቤት ሂጂ ብሎኝ ነው ያልሽው? እስኪመጣ ድረስ እዚህ ጠብቋለሁ ያልሽው? ውሸታም። እንዴ ሊዱ ምን እያደረግሽ ነው? እውነቱን እየተናገርኩ። ቆይ አንቺ ምን ተባብለን ነበር? ኧረ እባክሽ የተባባልነውንማ እሱም ቢለይዘሽ የኔ ምላስ መቁረጥ ስታስቢ ረሳሹ። ቆይ ግን እናንተ ሴቶች ምንድነው ችግራችሁ? ይቅርታ አልኳችሁ አይደል? ለምን ይቅርታ ማታደርጉልኝ? መጀመሪያ እኛን ይቅርታ ከመጠየቅሽ በፊት ቤዛ ከልብሽ መጸጸት ይኖርብሻል። ሲጀመር እናንተን ይቅርታ የመጠየቅ ግዴታ የለብኝም። ስትከበሩ ካልሆነ ደግሞ በጉልበት አድርገዋለሁ። እሺ ለሊ። ቆይ በየትኛው ጉልበትሽ ነው የምትተማመኘው? ማንነትሽን ለምን ተረሻለሽ? አንቺ እኮ ማለት ጓደኛሽን አታለሽ ገንዘብ ለመስረቅ የሞከርሽ ሌባ ነሽ። እሺ ቆይ ምን እኔን አጋነሽ ታወሪያለሽ? ከ7 ዓመት በኋላ ቆይ ኤላን አፍቀረሽ ነው ወይስ ዲያስፖራ ስለሆነ ነው? እማላቀሽ ነው እንደሚመስልሽ ከኔ ባሽ ጋራም ላይ ባልዶሽ? አንቺ ክፍታፍ የመጣልሽን እማታውቂው ነገር አትቀባጥሪ። እሺ ቆይ አንቺ ማስረሻ ላይ በጥፊ የምመችኝ ምን ልትሆኚ ነው? ያሻት ልቀቂያት። አለቃትም ወዲህ ልቀቂኝ። ልቀቁኝ። እያሳመማችኝ ነው። ለሊን ከመናገርሽ በፊት ማሰብ ነበረብሽ። አዴ እንዳልቀያት እቺ ልቀቁ። ይኸውልሽ ሁለተኛ ባርኮት አጠገብ እንዳላገኝሽ። እሺ አሁን ሂጂ። አንተ አዴ ግን ታደለ። ምን ነው እድለኝነቷ? በሰው ቤት መከሯን እያየሽ ስለኖረች በሱ መቻልኩ። ታዲያ ሌላ ምንድነው? ብዙ አፍቃሪ አላት። ብዙ አፍቃሪ መኖሩ ምን ዋጋ አለው እንዴ? እሷ ካላፈቀረቻችሁ ምን ትርጉም አለው? ጭራሽ ተሰብስባችሁ ጭንቀት ሆናችሁባት እንጂ። እኔንም በእነሱ ውስጥ እየተናገርከኝ ነው። ታዲያ አንዱ አፍቃሪው አንተ አይደለ? ይኸውልህ ኪንጉ፣ ፈጣሪን የሚያፈቅረኝን ሰው ስጠኝ ብላ አትጠይቅ። መከራን ነው መባለው። ይኸው አዴን አታያትም? ግራ ገብቷት ልቧን ማኑ ደግሞ እንዳይከፈት አድርጎ ቁልፉባት ሄደው። አዴ ይኸውልህ ማንንም ሰው አፍቅር አታውቅም። አንተ በምን አወቅ? አሁን እኮ አዴ ነኝ ማለት ነው የቀረ። አብረን አንድ ቤት እንዳደግን እንዳረሰ። ይኸውልህ አዴ ያውላ ወንድ መጥቶ የፍቅር ጥያቄ ሲያቀርብላት ለአንድም ወንድ ልቧ ደንግጦለት አያውቅም። በቃ አዴ እንደዚህ ነች። ቆይ እኔ ካላስደነገጥኳት ምን አለ በለኝ። በፕራንክ ነው ምን ልቧን የምታስደነግጣት? ለምን? በፍቅሬ ነው እንጂ። አሁን ደግሞ እየቀረበችኝ ነው። ኧረ እባክህ እቺ ልጅ ደግሞ ምንድነው ይሰፈር በጣም መመላለስ አለ። ምን እሺ ነው ችግር አለን? ባካችሁ ከቤት አስወጥቶኝ እኮ ነው የሚሄድበት ቦታ ትንሽ ራቅ ስለሚል እስከዛ እናንተ ጋር መቆየት ትችላለህ? ትችያለሽ። መጀመሪያ ግን ከቤት የወጣሽው ምን ሆነሽ ነው? ፍቅር አባራሽ ነው? ምን ፍቅር ብቻ አደይ፣ ለሊ፣ ሊዱ ሁሉም ተባብረው ለ4 ደብድበው አስወጡኝ። እንደ ደበደቡሽማ አየሁ፣ ግን ለምን ደበደቡሽ ነው ዋናው ጥያቄ። ባርኪ ስለሌለ እኮ ነው እንደዚህ ተጫወቱብኝ። እሱ ሲመጣ ሁሉም ነገር ይስተካከላል። ግን እሱ እስኪመጣ እናንተ ጋር መቆየት ትችላለህ? ከኔ ጋር አቺን ቤዛ። ለምን? ምንሽም ስለማይዋጥልኝ ነው። ደሞ አንቺን አምኜ ቤቴ ላስገባ በዘርፍኝስ? ምን የሚዘረፍ ነገር አለና ምን ትዘርፋለች? ኧረ እባክህ በአንድ ቀን መታ መሀላችን ቁጭ ያለች ቤቴ ጋር ሳስገባት ሲነጋ እኔን እንደማሸጠኝ ምን እርግጠኛ ነኝ? ምን ዋስትና አለኝ? ማን ነው ደግሞ ሌባ ናት ያለክ? እሺ አንተስ ተው፣ ሰው መለማመጥ አይመችም። አንተስ ለአንድ ለሁለት ቀን ቤት መቆየት ይችላል? አዴ ካይሽ ደስ አይላትም። እኔ ጋር መሆን ደግሞ አች እንዴ አዴ ደግሞ ባንተ ቤት ምን አገባት? ቤዛ የኔ ማለት የሷ ነው፣ አትሳሳች።
አንተ ደግሞ ምን ያስቃል? አነጋገርና አስተሳሰብ ነው የሚያስቀኝ። በቃ አትጨነቂ። ማን ነበር ስምሽ? ቤዛ እባላለሁ። አየሽ አጉል እንጣጥ ማለት ለዚህ ነው የሚዳርገው። ቤዛ ነይ በቃ እንሂድ። ወዴት እንዴ? ለአንድ ለሁለት ቀን ከእናንተ ጋር ልሁን አላልሽም? ኪንጉ ሰው ግን ወዝን አይቶ መገመት ማቆም አለበት። አሁን እቺ ስትታይ ምን ሆኖ ከኛ የባሰች ችጋራም ሆኖ የሚያስታውቀው እኔ እኮ ችጋራም አይደለሁም፣ ለጊዜው ነው። እሱማ ልክ ነው። ባርኪ ሲመጣ ችጋራምነትሽን ያስወግድልሻል። አይ ሴቶች እንደው ግን እዚህ ምድር ላይ እንደ ሴት እድለኛ ማን አለ? ማን አለ? እንደ አደይ አይነቷ ገገማ ካልሆነች በስተቀር እኮ ሴት ልጅ ፏፈሽ ብላ እኮ ነው የምትኖረው። የኔ አደይ ገገማ አይደለችም ዳይመንድ። አንተ ደግሞ ምን እንደው ዝም ብለህ አደይ አደይ የምትለው? ከአደይ ጋር ምንድን ያለ? አትፍረጅበት ቤዛ፣ እሱ የአደይ አፍቃሪ ነው። እሷን ደግሞ ስንት ሰው ነው የሚያፈቅራት? ምን ነው ምን እሺ ነው ምን ቅራለሽ? ቀናሽ? አይ ሴቶች እንደው ግን ምቀኝነታችሁ በቃ እስከ አፍንጫ ድረስ ነው አይደል? እኔ ነኝ በአንድ ሰራተኛ ምቀነው? አደይ ምንም እንኳን ሰራተኛ ብትሆን አንቺን የሚያስንቅ ውበት እንዳላት አትርሺ። አደይ ደግሞ ከአንቺ አንጻር ንግስት ናት። አዎ ይኸውልሽ፣ በአደይማ ቀልድ የለም፣ ተጠንቀቂ። እሱስ እሺ በል። አንተ ደግሞ አደይ ምን ናት? አደይ እህቴ ነች። ሰሚኛለሽ? በአደይ ቀልድ አላውቅምሽ። አንቺ ልጅ ግን እዚህ ቤት ምን ልትሰሪ የመጣሽው? አንቺ ፈልጌ። እየቀለድሽ መሆኑ ነው? ለሊኔም ብላ ነው የመጣችው። ምን ነው ሊሉ? አንቺ አደይ ግን እዚህ ቤት እንዳትመጣ ብዬ ስንቴ ነው የነገርኩሽ? እንኳን አንቺ አደይ ራሱ አፍ አውጥታ አትምጪ ብትለኝ እመጣለሁ። ብዙ አትልፊ ሊዱ። ዴቭ እናንተ ጋር ነው እንዳያለው ለሊ? አዎ ከኤላ ጋር ስለ አንቺ ጉዳይ እያወሩ ነው። ደግሞ ኤላ ስለኔ ምን ያገባዋል? ዴቭን እንዴት እንዳጠመድሽውና ከአንቺ ጋር እንዴት ተስማምቶ አብሮ እንደሆነ ይሄ ጉዳይ አነጋጋሪ ጉዳይ ይመስልሽ? አሁን ገና ጥሩ ነገር አወራሽ ለምለም። ምንም አይመለከታችሁም። አብረሽ ስትዘይ ስታጨበጭበ የነበርሽ ሁሉ ዛሬ ከኔ ጋር ሲሆን የኔ ማለት ጀመርሽ አይደለ? የማይመስል ነገር አታውሪ። እኔ ለሊ የኤላ ሚስት መሆኔን አትዘንጊ። ገና አልተጋባችሁም። ይሄን ያህል ሚስቱ እንደሆነች ነገር እርግጠኛ ሆነሽ አታውሪሽ። ለልዬ ምን ልድከም ብለሽ ነው ለእነሱ የምታወሩ? እነሱ እንደሆነ የራሳቸውን ሀሳብ እየሰነዘሩ ይከራከሩሻል እንጂ አይሰሙሽም። ስለዚህ ዝም ብለሽ አትድከሚ፣ ታያቸው። ወሬሽን ተይና እንጀራውን አሁን ጋግሪ፣ አትዘናጊ። ወይኔ ዴቭ እየቆየ እኮ ምን ሆኖ ነው? የት ሂጂ ነው? ኤላዬ ጋ ነው። እሱ ጋር ምን ትሰሪያለሽ? ወንድሜ ላመጣው። እሱ እኮ ህፃን ልጅ አይደለም ሊዱ፣ በእግሩ ተራምዶ መምጣት ይችላል። ነው ወይስ ከኤላ ጋር መገናኘት ፈልገሽ ነው? ምንም አይመለከትሽም አንቺ። አደይ በቃ እኔ ልሂድ። ይቺ ቀውስ የሚደረገውና የማይደረገው ነገር ምንም አታውቅም። ምግብ ሳበይ ልትሄጂ ነው? አዎ አደይ ልሂድ በቃ። ግን በጣም ይቅርታ። ችግር የለውም። ስለመጣሽ በጣም ደስ ብሎኛል። ፈጣሪ ያክብርልኝ። አሜን አደይ። በቃ አንቺን ቢሆን ራስሽን ጠብቂሽ እንዳትረሽ። እሺ አረሳ። አንቺ ደግሞ ልትሄጂ ነው? ለምን ይሸኛል? ይኸውልሽ እንደፈለግሽ የምትገቢውን የምትወጪውን ነገር መተው አለብሽ። እሺ ሰማሽ? እሺ ሰምቼሻለሁ። ይሄ ሁሉ ለምን ልሸኝሽ አለችሽ ነው የምትጠብቀው? አደይ በቃ ችግር የለውም። እኔ ራሴ እሄዳለሁ። እሺ እዚህ ቤት ውስጥ ነው የምትኖረው? አዎ እዚህ ነው የምኖረው። ምን ነው? በቃ እኔም ካንተ ጋር እዚህ ልቆይ ነው። አዎ ምን ነው? ቤት ያልተመቸሽም? እኔማ እንደዚህ ቤት ውስጥ ከምኖር ሞቴን እመርጣለሁ። እሺ መብትሽ ነው። እሱ ያንቺ ምርጫ ነው። ቆይ ያንን ሁሉ ያስለመናችሁ ለዚህ ቤት ነው? እሺ ጓደኛ ቤት የት ነው? የዳይመንድን ቤት ላሳይሽ? አይ አልፈልግም። ደህና ቤት እንዳለው ሰው ደግሞ ምን አይነት ቀበጥ ልጅ ነሽ ደግሞ? ሀይ ላይ እንዴት ነህ? እንዴት ነሽ ሂዱ? ዛሬ ከየት ተገኘሽ? ዴቭን ፈልጌ ነው የመጣሁት። ዴቭ የለም እንዴ? ዴቭማ ከወጣ ቆየ እኮ። እሺ ሊዱ ዴቭን ፍለጋ ነው የመጣሁት ብለሽኝ ነበር። እና ልሂድ? አለስቀልድ ነው እባክሽ። አሁን መተሻው ልትመለሽ ነው? እሺ ካልክ። ኤላዬ እንዴት ነህ? እንዴ አለልኝ። አለሁልሽ ለልዬ። ምን ነው ከሊዱ ጋር አብራችሁ ነው እንደመጣችሁት? ወይ ይሄን ያህል ኤላዬን አታምኚውም እንዴ? ዝም ብለሽ አትለፍልፊ ሊዱ። አልገባኝም ሊዱ። እሱ ደግሞ ምን ማለት ነው? እኔ ወደ አንተ መምጣቴን ስታክ ተከትላ የመጣች አየህ፣ አታምንህም ማለት ነው።
እንኳን ደግ አደረግኩኝ። አዎ አላምነውም። ምን ልታመጪ ነው? የማታምን ሚስት ምን ታደርግልሃለች? ላይ እና ልፍታት? አዎ ለምለም ላንተ አትመጥንህም። ሊዲያ ምን ዋሻው? እውነቱን የተናገርኩት ለልዬ ለእኔ እስከተመቸችኝ ድረስ ስለ እሷ ማንም ሰው መጥፎ ነገር ቢያወራ ማንንም አልሰማም። ሰማሽ? አንቺ ቀበጥ ከመሀላችን ውጪ። መሀላችሁ እኮ አይደለሁም እዚህ ጋር ነኝ ያለሁት። አልታይሽም? አይ ሊዱ ድርቅናሽ ብሶብሽ የለ እንዴ? ሊዱ ባይሆን እንዳማረብሽ ከዚህ ቤት ውልቅ በይ፣ ሌላ ነገር እንዳይከተልሽ። መሄዱን እሄዳለሁ፣ ግን አንቺን ፈርቼ ወይም ደግሞ ስላስፈራራሽኝ አይደለም። እሺ ቤዛ ወዴት እየሄድሽ ነው? ወደ ቤት ልመለስ ነው በቃ። ለምን? ባርኮት አልተመለሰም እንዴ? አዎ አልተመለሰም። ስልክም ስደውልለት አያነሳም። እንዴ እና ታዲያ እሱ እስኪመጣ ድረስ ለምን ትንሽ አትቆይም? ወይስ ችግር አለ? አዎ ዴቭ፣ ያው እነ ፍቅር ደብድበው ከቤት አባረሩ። እንዴ ደግሞ በምን ተጋጫችሁ? ያው እቺን ፍቅር ታውቃት የለ ከወንድሟ ጋር እንኳን አብሬ እንደሆነ አትፈልግም። እና እንዴት ልትሄጂ አሰብሽ? ወይ ለምን ኤላን ይቅርታ ጠይቀሽው ትንሽ ጊዜ እሱ ጋር ትቆይ? እባክህ እሱ ምንም ሊሰማኝ አልቻለም ዴቭ። ለማንኛውም ባርኪ ሲመጣ ትነግረኛለህ። አሁን ግን ልሂድ። እሺ በቃ ካልሽ ምን ይደረጋል። ፈጣሪ ይርዳሽ። ግን እኔ እንደማስበው ትንሽ ጸባይሽን አሳምረሽ ያሉትን ነገሮች ችለሽ ብትቀመጪ አሪፍ ነው። ማለቴ ባርኮት እስኪመጣ። ያው እኔም ባርኮትን እንኳን እናገርልሽ ነበር፣ ግን ምን ዋጋ አለው? አንዳንድ ያለመግባባቶች በእኔና እሱ መሀል ተፈጥረዋል። ምን ነው ከአንተ ጋር ደግሞ በምን ተጋጫችሁ? ወይስ በአደይ ነው? አይ ንገረኝ፣ አትፍራ ዴቭ። ባርኪ እኮ አደይ እንደሚወዳት አውቃለሁ። ማን ነገረሽ? እንዴ ፍቅር እያለች ምን ይደበቃል ብላ ነው ዴቭ። ያው ሆን ብላ ከባርኮትና ከአደይ ጋር እንጣላ ነበር የነገረችኝ። ግን ያው ባርኮት ምንም ስሜት እንደሌለው ሳውቅ ተውኳቸው። ይሄ ነው ብዬ ልነግርሽ አልችልም፣ ምክንያቱም እውነቱን ከባርኮት በቀር ማንም ሊያውቀው አይችልም። ጥሩ አድርገሻል። እኔ ይሄ ነው ብዬ ልነግርሽ አልችልም። የባርኮትን ስሜት የሚያውቀው ባርኮት ብቻ ነው። ግን ቆይ አሁንም ድረስ አደይ የሚያፈቅራት ይመስላል? አላውቅም፣ እራሱን ጠይቅ። አደይ አደይ፣ አንቺ የማትረቢ። ቆይ አሁን ስልኩን ምን አመጣው? ቆይ እኔ ምንም የማላውቅ ነው እንደሚመስልሽ? ዴቭ አጠገብ ሁለተኛ እንዳላይሽ አላልኩሽም? ምንም አትስኪ። ዴቭ አንቺ የግልሽ ነው። ስለዚህ ያጠገቡ ደረስኩም አልደረስኩም በቃ አንቺ። እሱን አውቃለሁ። አንቺ መናገር አይጠበቅምሽ። ከዚህ በኋላ ግን ወደ አንቺ የምትጎትቺውን ነገር አቁም። ምንም ያደረኩት ነገር የለም። ስለዚህ ማቆም ነገር የለም። አትሰሚኝም እንዴ? ቆይ ይኸውልሽ፣ ትሰሚኛለሽ? ከዚህ በኋላ አጠገቡ እንዳላይሽ። ይቅርታ ፍቅር፣ ይሄንን ማድረግ አልችልም። ዴቭ ለአንቺ ፍቅረኛሽ እንደሆነ ሁሉ ለእኔም ወንድሜ ነው። እሺ? ኧረ እባክሽ፣ ደግሞ ከመቼ ወዲያ ነው ወንድምሽ የሆነው? ከኔ በኋላ እዚህ ቤት ውስጥ መተሽ እኮ ነው የተዋወቅሽው። ይኸውልሽ፣ አላቅምሽ ባትንጠራሪ ጥሩ ነው። ዴቭ አጠገብ እንዳለሽ። አደይ አደይ፣ አንቺ አደይ! ምንድን ነው? ምን ፈለግሽ? ምንድን ነው የሚያስጮሽ? ኪችን ስራ ይዣለሁ። በየደቂቃው አትጥሪኝ እሺ? እና እኔ ምን ያገባኛል? ይሄ ደግሞ ስታይሻል። አቀብኝ። ጎበዝ ልጅ። እንደዚህ ልክሽን ስታውቂ እንዴት ደስ ይላል መሰለሽ። ይሄ ዴቭ ላይ አትንጠልጠይ፣ ልክሽን ወቂ። ልቀቂ ፍቅር፣ ነገ የት እንደምደርሽ አታውቂም። እሺ? ስለዚህ ሰውን አታንቋሽ። እኔ እንዳንቺ አይነት እናት አላሳደገችኝም። አባቴም ቢሆን ኋላ ቀር አስተሳሰብ። ሰምኛለሽ? እኔ እንደፈለግሽ መናገር ትችያለሽ። ቤተሰበኝ ግን አንድ ነገር እንዳትናገሪብኝ። አንቺ ምን ሆናችሁ? ፍቅር ምን ሆነሽ? አደይ ምን አድርግሻል? ዴቪዬ እንኳን መጣልኝ። አንተ ባትመጣ ማለት ገለኝ እኮ ነው። አደይ ምን ለማድረግ የሞከርሽ? ሁለተኛ ከዴቭ ጋር እንዳላይሽ ብላ በጥፊ መታች። ፍቅር ምን ሻትቀባል? ምን ማለት ነው? ለምንድን ነው ፍቅር የምታሰቃኝ? ሰማኛለህ? በማታውቀውና ባልሰማው ነገር አትፍረድሽ። በኋላ ይቆጫል። ሁሉም ነገር ራሷ ታውቀዋለች። ዴቭ እያያት ነው አይደል? እንዴት እንደምትመልስልህ። አደይ ያለ ምክንያት እንደዚህ አይደል? ምን ብለሻት ነው ፍቅር? ኧረ እኔ ምንም አላልኳትም። እራሷ ናት ዴቭ አጠገብ ከእንግዲህ እንዳላይሽ ብላ የምታስጨንቀኝ። ነፍሴን እኮ አስጨነቀችው።
ቆይ ለምን አንተ ፍቅር እንዲቆርጥላት አልፈልግሽም ብለህ አትነግራት? አዴንን ያዋራታለሁ። ፍቅር እባክሽ እሺ፣ ከአዴ ጋር ላለመጣላት ሞክሪ። እሺ አልጣላም። ከዚህ በኋላ አንተ አጠገብ ያለህልኝ አይደል? ሁሉም የራሳቸው ጉዳይ። እንዴ ቤዛስ? እባክህ ተዋት። እዛ ቤት ነው የምንኖሩት ምናምን ብላ አልተላላጠችም? ቀልደኛ። ምን አይነት ቤት ውስጥ መኖር አምሯት ነው? ችጋራ። እባክህ ከእሷ ጋር ሂጅ፣ ጊዜን ገደልኩ። አደይ በዚህ አልፋለች እንዴ? ሰውዬ እኔ እዚህ ቁጭ ያልኩት መላ ፍለጋ እንጂ አደይን ጥበቃ አይደለም። ምን አለ በዛውን ሾፍ ሾፍ ብታደርገት። እባክህ አላለፈችም፣ አትንጫጭ። ሊዲያ የቆቅ መረቅ የቆቅ መረቅ እንዴት ነሽ? ያት በእናትህ እቺ የቆቅ መረቅ የጉንዳን ታፋ የመሰለች ልጅ አሁን እንደው እኛም ተወለድን ብለን እናስባለን እኮ አናፍርም። አንተ ላይ ምን ልጅ ልቀቀኝ። ውይ ቆረቆረሽ። እኔን ይቆርቁረኝ እኔ መረቅ። አንተ ልቀቀኝ፣ ዞር በልልኝ። ተዋት እንጂ ልጅቷን አታሳቃት። ቆይ ያቺን ቤዛን ምን አርጋ ነው ከቤት ያባራችኋት? ስለሷ ደግሞ በምን አወቃችሁ? ልጅቷ በጣም ውሸታም ነች፣ እንዳታምናት። እኛ መቼ አምነናት አላልንሽ? ቆይ ምን አርጋ ነው? ኤላ ባርኮትና ዴቭን አታላ ብር ወስዳለች። ሌባ ነች። የምርሽን ነው? አዎ፣ እናንተም ተጠንቀቋት። እኛማ ምናችን ሰርቀናለች? አዎ፣ እሱማ የሰረቃችሁትን ሰርቃችሁ እንዳጠፋ ብዬ ነው። ለሌባም ሌባ አለው፣ ተጠንቀቋት ብዬ ነው። በቃ በአንቺ ቤት አሽሙር ተናገርሽ ማለት ነው? ፊት ለፊት ሌባ ናችሁ እያለች ነው። እና ዋሻው ኤላንም ናውለንም እኔንም የዘረፋችሁ እናንተ ናችሁ። እቺ ደግሞ እዚህ ፊት ሲሰጡሽ የሆነ አናት ላይ ፊት የምትዩ ነገር አለ። አፍሽን አትክፈች። ይኸውልሽ አንጠልጥዬ ለቤዛ ሳልሰጥሽ ቀጥ ብለሽ ከዚህ ንኪው። ሰማ አይደለ? ሌባ ነች እና እንዴ እናማ ይኸውልህ እዚህ ስራችን ላይ ቺክ ብንቀላቅል ምን ያህል ውጤታማ እንደምንሆን አስቧ። አረ ዳይመንድ ይቅርብን። ልጅቷ የሆነች ብልጥ ነገር ናት። በኋላ ችግር ውስጥ እንዳከተን። በቃ የፈለገ ብልጥ ብትሆን ከኔ ከዳይመንድ በላይ አታስብ። ይኸውልህ በኋላ እንሄድና በደንብ እናወራታለን። እሺ ቤዛ እዚህ መጣ ነበር? አይ አልመጣችም። አልመጣችም? አዎ ምን ልትሰራ ትመጣለች? ኤላይ እባክህ አትዋሽ። ቤዛ እዚህ እንደነበረች ነግራኛለች። ለልዬ በጣም ይቅርታ። አዎ መታ ነበር። ያው ግን ምንም እኮ አላደረግንም። ይቅርታ ልጠይቀኝ መታ ነው። ይቅርታ? አዎ ይቅርታ ልጠይቀኝ። እና ይቅርታ አደረክላት? በጭራሽ አላደረኩላትም። ደግሞ እኔ ይቅርታ አደረኩላት አላደረኩላት ምን ያደርግለታል? ባርኮትን ብትጠይቀው ነው የሚሻለው። እኔ እኮ የምወድ ለዚህ ነው። እና ደግሞ ሊዲያ እዚህ ቤት በሰበብ አስቦ መመላለስ ጀምራለች። እባክሽ ሊዲያ እኔን ብላ ከመጣች ቆይታለች። ወንድሟን ፍለጋ መታ ነው። አዎ እንደዛ ቢሆን ነው የሚሻላት። የኔ ቆንጆ እንዳንቺ አይነት ወታደር ሚስት እያለች ቤት በኩል ያገኙኛል ብለሽ ታስቢያለሽ? ይኸውልህ ላይ እኔ ተጽዕኖ አሳድሬ በምንም ነገር እንድታደርግ አልፈልግም። በቃ ላንተ እንደማይሆን ካወቅ በራስ ጊዜ እንድትተው ነው የምፈልገው። የኔ ፍቅር ድጋሚ በሊዱና በቤዛ ጉዳይ እንድንጨቃጨቅ አልፈልግም። እኔም እኮ ባናወራበት ደስ ይለኛል። በቃ ከዚህ በኋላ እናወራበት። እሺ እማዬ፣ አንቺ አታስቢ፣ እኔ ራሴን እጠብቃለሁ። እሺ። ሄሎ ወይ ብራን፣ እማዬን ለማን ጥለሽ አትመጫለሽ? ትንሽ እስካስተካክል ጠብቂኝና ከእማዬ ጋር አንድ ላይ ወደዚህ ትመጣላችሁ። ወይ ለአባዬ ንገሪውና እሱ ያናገረዋል። ብርሃኔ ራስሽን ጠብቂ አደራ። ወይ ካልሆነ እማዬን አዋሪያትና ከሮማን ጋር አንድ ላይ ትመጣላችሁ። ግን እንደዛ ማድረጋችን ደግሞ ዋጋ ያስከፍለናል። እስኪ ትንሽ ታገሺ። ደግሞ ራስሽን ጠብቂ አደራ። ችግር የለውም ብርሃን። ደግሞ አዲስ ነገር ካለ ለኔ መደወሉ እንዳትረሽሽ። አሹ ጋር ሂጂና ብሩን ተቀበዩ፣ ልኬልሻለሁ። ደግሞ ለእናት ማሳከሚያ የሚሆነውን ብር እንድትሰጪው እንዳትረሽ። አቤት።
ላወራ ፈልጌ ነበር። ይቅርታ አደይ፣ ምንም ጊዜ የለኝም። እሺ ምንድን ነው ንገሪኝ። ስለ እኔና ስለ አንተ ነው። እኔ እናንተ? ቆይ እኔ እናንተ የሚባል ነገር አለ እንዴ? እኔና አንቺ መሀል ወይስ ከዛሬ ጀመር? በእኔ ምክንያት እንደዚህ አይነት ውሳኔ በመወሰን በጣም አዝኛለሁ። ለምን አዘንሽ? እስኪ ንገሪኝ። እንደውም እኮ በጣም ደስ ሊልሽ ነው የሚገባው። ታውቂያለሽ፣ በጣም እድለኛ ነሽ። የሚፈቀር እንጂ የሚያፈቅር ልብ አልሰጠሽም። ተው ዴቭ፣ እንደዚህ አትበል። እኔ ወድጄ አይደለም እንደዚህ ልበ ደንደን የሆንኩት፣ ሁኔታዎች ጫና አድርገውብኝ ነው። አታስቢ፣ ከአሁን በኋላ በእኔ ምክንያት አትጨነቂም። እኔ መች ተጨነኩኝ አልኩ ዴቭ? አንተ እኮ ጥሩ ወንድሜ ነበርክ። ወንድሜ አትበይ አደይ፣ በቃ ይበቃሻል። እሺ እስካሁን የቆየሁት ይበቃኛል። አንቺ መቼም አትቀየሪ። ዴቭ እባክህን፣ ፍቅርህን ማታፈቅራት ከሆነ በእኔ ልተነሳስተ አጉል ተስፋ ትስጣት፣ ልጅቷን አትጉዳት። ምንም እልህ አይደለም አደይ። ለማትፈልገኝ ሴት ጊዜ ከማጠፋ ከምንም ነገር በላይ ቅድሚያ ለምትሰጠኝ ፍቅር ራሴን ሰጥቻታለሁ። እንደዛ ከሆነ ጥሩ፣ መልካም አድርገሃል። መልካም የፍቅር ህይወት እመኝላቸዋለሁ። ቆይ አደይ፣ እኔ ምን ማድረግ ነበረብኝ? ወንድሜ ምን ፈለግሽ? ቆይ አንተ ጋር የምመጣው ነገር ብቻ አስፈልግ ነው እንዲህ የሚመስልህ? በቃ ሲደብረኝ ጊዜ መጣሁ። አደይ ምን እየሰራሽ ነው? መኝታ ቤቷ ናት። አንተ ከፍቅር ጋር ከሆንክ በኋላ በጣም ደብሯታል። የምርሽን ነው? እንደ ከፋት እንዴት አወቅሽ? ከመኝታ ክፍሏ አትወጣም፣ ቁጣ ቁጣ ይላታል። በቃ በእኔ ምክንያት ነው ብለሽ ነው ሊዱ? ታዲያ ሌላ ምን ይሆናል? ምናልባት ባርኮት ስላልመጣ ይሆናል። አንተ ግን ከፍቅር ጋር ከሆን ምንም ደስተኛ አትመስልም። ለምንድነው ከፍቅር ጋር አብሬ ሆንኩ? ፍቅርና እኔን አንድ የሚያደርገን ነገር አለ። አረ ወንድሜ፣ ምናችሁም አይገናኝም። ሁለታችንም አፍቃሪዎች ነን። ባፈቅርናቸው ሰዎች የምንገፋ ምስኪን። ማ ፍቅር ናት ምስኪን? እቺ ፍቅርማ የሆነ ነገር ባታደርግ ኖሮ ስለሷ እንደዚህ ጥሩ አታወራላትም ነበር። ሊዱ፣ የምነግርሽ እውነቴን ነው። እኔ አደይን የምወዳትን ያህል ፍቅር እኔን ትወደኛለች። እና ቆይ አደይን የምትወዳት ከሆነ ከፍቅር ጋር ምን ትሰራለህ ዴቭ? ቆይ ምን እያደረግክ ነው? ታውቀዋል? አደይ እኔን ስለማትወደኝ የራሴን ስሜት ትቼ የፍቅርን ስሜት ልረዳት እየሞከርኩ ነው። ኡፍ! ስለዚህ ያቺ ፍቅርን አታፈቅራትም ማለት ነው? ይኸውልሽ ሊዱ፣ እኔ ከአደይ ውጭ ማንንም ሰው ማፍቀር አልችልበትም። ዋናው ፍቅርን አለማፍቀርህ ነው። የአደይን እንኳን ማሚና ዳዲ ሲያስደነግጡ ይወጣልሃል። ምንድን ነው የሚወጣልኝ? እነሱ ደግሞ ምን እዚህ ውስጥ አስገባቸው? ለማሚ ዴቭ ፍቅር ይዞታል ብዬ ነግሬያታለሁ። ምን? አዎ፣ አሁን አስተዋውቀኝ ስትል እንግዲህ የቤት ሰራተኛ ታስተዋውቅ እንደሆነ እናያለን። እንዴት ትነግሪያታለሽ ሊዱ? ገና እርግጠኛ ሳልሆን ቆይ ምን ለማድረግ እየሞከርሽ ነው? አሁን እዚህ ከአደይ ጋር ከምትዛዛግ ለማሚ ልንገራትና ማሚ ቆንጆ ሚስት ትፈልጋለህ፣ ሌላ ሴት ታገባለህ። እኔ ከአደይ ውጭ ማንንም ሰው ማግባት አልፈልግም። እሱ ያንተ ምኞት ነው። ቆይ እንዴት ነው ግን አደይኛ ቤተሰብ ውስጥ የምትቀላቀለው? እሱ አንቺን አይመለከትሽም። እሺ እሺ፣ እንዴት እንደማይመለከተኝ ከማሚ ጋር ታወራለህ። እሺ ትሰሚኛለሽ? አንድ ነገር ለአንድ ሰው ትንፍሽ በይና እገልሻለሁ። ብትጠነቀቂ ነው የሚሻልሽ። አንቺ ለዴቭ ምንድን ነው ያልሽው? በእናትህ ዞር በይልን፣ ከክፍሌ ውጭልኝ። ቆይ ዴቭ ተመልሶ ወደ አደይ እንዲሄድ እያደረግሽ ነው? አርፈሽ ብትቀመጪ ነው የሚሻልሽ። እንግዲህ ዴቭ አይወድሽም፣ ምንም ማድረግ አይቻልም። ማን ነው ደግሞ እንደዛ ያለው? ራሱ በአፉ ሲናገር አልሰማሽ? አደይን በጣም ነው የሚያፈቅራት። ይኸውልሽ እሱ ያለሽ ነገር ሁሉም ትርጉም አልባ ነው። ዴቭ አደይን ወደዳትም አልወደዳትም አሁን ከኔ ጋር ነው ያለው። ወንድሜ እኔ እያለሁ መቼም ከአንቺ ጋር አብሮ አይሆንም። እሺ ተረጋጉ እንጂ። ቆይ ምን እየሆናችሁ ነው? ኧረ አደይ በእናትሽ እቺ ልጅ አስወጪልኝ ከክፍሌ። ቆይ አንቺ ከህይወት የምትወጪው መቼ ነው? ደግሞ እኔ ምን አደረኩሽ? የተጣላሽ እኮ ከሷ ጋር ነው ወይስ ካገኘሽ ሰው ጋር ብቻ ነው የምትጣዩ? ይኸውልሽ አንቺም ከዴቭ መሀል ተወጡ እንደሆነ ውጡ። ሊዱ ስለኔ ለዴቭ አንድ መጥፎ ነገር እንዳትነግሪው። አንቺ ደግሞ እሱ አጠገብ እንዳለሽ እሺ? እቺ በሽተኛ ቆጮች። አንቺ ደግሞ ዞር በይልኝ። አንቺም ከሷ አትሸይ። እባክህ እንመለስ። እስካሁን ሄዳለች። ያቺ እሷ አይደለች እንዴ? ና እባክህ እንደርስባት። እባክህ አሁን እጅ ለማመጣት እንደዛ ተናግረኝ።
በቃ ሽናሽ ምንሽ ነው? አንቺን ፍለጋ እኮ ተንከራተት። ለምን ፈለከኝ ደግሞ? ይሄ ኪንጎ ሴት አያያዝ አይችልም አይደል? አስቀየምሻ? ኧረ አላስቀየመኝም። ይቅርታ ልጠይቁኝ ነው የመጣችሁት? ምን አጥፍተን ነው ደግሞ ይቅርታ የምጠይቅሽ? ደህና ቤት እንዳለው ሰው አስለመናችሁ። ውይ ይቅርታ የኔ ቆንጆ። እንዴ አታ ማን ቆንጆ? አሁን ወራችሁን ተውትና ለምን የፈለጋችሁ? አብረን ስራ እንድንሰራ ነበር። ደግሞ ምን አይነት ስራ? ሿሿ ሌቦች ናችሁ እንዴ? ከአንቺ ባንብስ። እኔማ ከጀማሪ ሌባ ጋር ሰራ። እኔን ከዳይመንድ እኩል አትይኝ። እኔ ሌባ አይደለም። አዎ እሱ ምንም አያውቅም። ያው አንዳንድ ጊዜ ነው የሚተባበርኝ። አት ፖሊስ መሰለች እንዴ? እናንተ እንዴት አምናችኋለሁ? ደግሞ በምን አይነት መንገድ ነው የምንሰራው? አንቺ በፈለግሽው እንሰራለን። እኔ ግን ያው አንቺ ነው የፈለግኩሽ። ያው ቺክ ስለሆንሽ ገባሽ። አንቺ ስታዘናጊልን እኛ እናመልጣለን ማለት ነው። በጣም ጥሩ። አሁን ገና እንዳዋቂ ማሰብ ጀመራችሁ። የትኛውም የሌብነት ስታይል ይመቸኛል። እኔ ግን ዝም ብሎ ተራና ትንንሽ ነገሮችን መስረቅ አይመቸኝ። ደግሞ ያልሻለው ነገር አግኝተሽ ብዙ ነው ትንሽ ነው ይባላል? አዎ ከበድ ያሉ ነገሮችን እንስራ። ለብቻ አይደለውም ወንድሜም አለ። ነገር ግን እዚህ ላሉት ነገሮች እናንተ ታግዙኛላችሁ። እዚህ ሶስቱን ወንዶች እንደዘረፍሻቸው ሊዱ ነገረች። ያው ዝናሽ ጣሪያ የነካ ሌባ ነሽ። እሷንማ ወሬኛ በላት። ገና ምናቸው ተነካና። ምን አይነቶቹ ደፋር ናችሁ? ፈጣሪን ግን አፈሩ። እስኪ ተረጋጋ በእናት። እቺን የመሰለች ልጅ ይኸውልህ ብትሰራ ራሱ አታገኝም። እኔ እናንተ የምትሰሩት ወንጀል ውስጥ አልገባም። በፊት ስልክ ነበር የምንሰልቀው። አሁን ደግሞ ራሳችንን አፕዴት አድርገን ከፍ ብለን መኪና እንሰርቃለን። ምን አዲስ ነገር አለ? መኪና ልንዘርፍ? እኔ እኮ ነገ ጠዋት ተመርቄ ስራ የሚይዝ ሰው ነኝ። እናንተ የምትሰሩት ወንጀል ላይ ምንም አልገባም። እሺ እማዬ፣ አዲስ ነገር ሲኖር አሳውቅሻለሁ። እሷን አትስሚያት እሺ? እሺ እሺ እማዬ፣ በቃቸው። እሺ ቻው። ከማን ጋር እያወራ ነው? ከማዬ ጋር። እስኪ ስልክ ውስጠኝ። ለምን? ከማን ጋር እያወራ እንደሆነ ለማየት። ፍቅር አንቺ ሲጀመር አንቺ ልትቆጣጠሪኝ አይገባም። ጭራሽ ብለሽ ከማን ጋር እንደምነጋገር ልታጣሪ ነው? እኔ እንደማትወደኝና ልታገባኝ እንደማትፈልግ ሰምቻለሁ። ማን ነው እንደሱ ያለሽ? ራስህ በገዛ ፍለ ሊድ ውስጥ ነግራት ነው የሰማሁት። ቆይ ለምንድን ነው አሁን አብረኸኝ ያለው? እማታዛልቀኝ ከሆነ ለምንድን ነው አብረኸኝ ያለው? ፍቅር ልጠይቅሽ፣ አደይን እንደማፈቅራት አንቺን ደግሞ መቼም ላፈቅርሽ እንደማልችል እየነገርኩሽ አይደለ? ካላፈቅርከኝ አብረን ካልሆነን እያልሽ ስታስጨንቀኝ የነበረው። ቆይ እስኪ ምን ማድረግ ነበረብኝ? ወንድምሽ ባርኮት የቤዛ ፍቅር ሲያበቃለት የአደይ ፍቅር መልሶ ደግሞ አገረሸበት። እኔ ምን ማድረግ ነበረብኝ? እና ባርኮትን ለማበሳጨት ነው አብረኸኝ ሆንክ? አይደለም ፍቅር፣ ይኸውልሽ አሁንም ያለንን ነገር እዚህ ጋር እንቋጨው። ያበቃል ካልሽ ማብቃት አለበት። እኔ እሺ ነው የምልሽ። ኧረ እኔ እኮ እንለያይ እያልኩ አይደለም። ዴቪን እንዴት ካንተ ተለይቼ እችላለሁ? ሁሌም አብረኸኝ እንድትሆን ነው የምፈልገው። አደይ ኤላ እንዴት ነሽ? ደህና ነኝ። ለሊ የለችም እንዴ? ለሊ ኪችን ውስጥ ናት። ምን ነው ለሊ ከሌለች ልትመልሽ ነበር? ኧረ እንደዛ አይደለም። ታዲያ እንዴት ነው እባክሽ? በቃ ሁላችሁም ለሊ እያላችሁ ነው የምትመጡት። ለሊ ባትኖሩ እኮ ዞር ብላችሁ አታዩኝም ነበር። አደይ ለሊ እንዴት ነሽ? እንዴት ነሽ? ጓደኛሽ ለሊ ከሌለች እመለሳለሁ ስትል ነው የመጣሽው። እንዴ ለምን? ቁጭ በይ እንጂ። ኧረ ዝም ብሎ ነው ለሊ ያመንሽው? አረ የምሬን ነው አደይ። እኔንም አትርሽ እንጂ እየጠየቅሽኝ። መቀናቱ ነው አትይለ። አደይማ እስከ ቀና ድረስ አትጠብቅም። አሁን ራሱን ይፈልጋ ነው የመጣችው አይደል አደይ? ውይ አልቀረባችሁም። እሱን ታየውና አደይ እንዴት ነሽ? ደህና ነኝ ለልዬ ይመስገን። ፍቅርና ዴቭ እንዴት ናቸው? ሁላቸውም ደህና ናቸው።
በቃ ተጫወቱ። ኪችን ያልጨረስኩት ስራ አለ። እኔ የምልሽ አደይ የሆነ ጥያቄ ልጠይቅሽ። እሺ ጠይቀኝ። ዴቭ እና ፍቅር አንድ ላይ ሲሆኑ ምን ተሰማሽ? ያው ማለቴ ዴቭን ትወጁ የለ? ዴቭ በጣም መልካም ሰው ነው። ያደረገልኝንና ከሱ ጋር ያሳለፍኩትን ነገር መቼም አልረሳውም። ግን ወዶ ፈቅዶ ፍቅር ጋር እስከሄደ ድረስ ምን ማድረግ እችላለሁ? የኔ ነው ብዬ ያልከሰው ነገር መች ፍቅሩን ተቀበልኩትና። ቢሆንም ትንሽ እንኳን አልደበረሽም? ዴቭን ምን ያክል እንደጎዳሁት ተሰምቶኝ ተናደድኩ እንጂ አብሮ በመሆናቸው ምን ብዬ እናደዳለሁ? የኔ ጥፋት አይደል እሷ ጋር እንዲሄድ ያደረገው? አደይ የምትወጂው ከሆነ አሁንም እድላለሽ። ደግሞ የምትወጂውን ሰው አሳልፈሽ መስጠት ትልቅ ዋጋ ያስከፍልሻል። እንዴ እነዚህ ማላችሁ ታጨት እንጂ እና ማናቸውንም አታፈቅሪያቸውም ነበር ማለት ነው? እንደነገርኩ ነው ዳይመንድ። ኤላን በጣም ነበር ማፈቅረው። ነገር ግን ኤላ የሌለ አፍቃሪ ነበር። ባርኮትን ግን በጣም ነው የጎዳሽው። አዎ እንደሱ የተጫወትኩበት ሰው የለም። ያው ባርኮት ከኤላ የሚለየው ሁሉንም ነገር ይሰማኛል፣ ያምነኛል። ነገር ግን ምን ዋጋ አለው? እችለሊ ሁሉንም ነገር አበላሽችብኝ። በጣም አደገኛ ሰው ነሽ ማለት ነው። የቱ ጋር አደገኛ ነቴ? ይኸውልህ ያንን ሁሉ መንገድ ከሄድኩ በኋላ እችለሊ መታ አበላሽችብኝ። ይኸው ባዶኝ ከቤት አባረሩኝ። አሁን ግን አንተና ኪንጎ ተባበሩኝና የሆነ የተሻለ ነገር ይዘን እንጥፋ። እኔ ግን ያንን ጓደኛ ምንም አላመንኩትም። ኪንጎ ፈሪ ስለሆነ ነው እንጂ ብዙ የሚያስቸግር ሰው አይደለም። ታምነዋለህ ማለት ነው? ኪንጎን ከራሴ በላይ ነው ማምነው። በፍጹም አሳልፎ አይሰጠኝም። በጣም ጥሩ። እንደዛ ከሆነ አሁን ስራችን መጀመር እንችላለን። አደይ እንኳን መጣሽ። አንቺ ባትመጪ ኖሮ እኔ ራሴ እኮ ቤት ልመጣ ነበር። አየሻት አደይ፣ ሁሌም የኔ ነገር አይሆንላትም። ብቻ ልትወኝ አትፈልግም። ስለምትወደው እኮ ነው። እስኪ አደይ ነገር የለኝ። እሱ መቼ ይገባዋል ብለሽ ነው? እኔማ እኮ አንዳንዴ ምን አለበት እንደሌለ የሚያፈቅር ልብ ቢሰጠኝ ብዬ እመኛለሁ። ከልቡ አፍቃሪ እኮ ናት። ተይ ተይ፣ እንዲህ እያልሽማ ልብ አትስጫት። ምን ልትል ነው? አደይ እኮ እውነቷን ነው የምታወራው። ኦኬ እኔ ቆንጆ፣ የትም ብሄድ እንዳንቺ አይነት ሴት እንደማላገኝ አውቃለሁ። ማን ነው እንዴ? እንዴት ናችሁ? ሰላም ነው ዴቭ? ዴቭ እንዴት ነህ? ተቀመጥ። ሄሎ፣ እንዴት ነው? ለልዬ ሄላ በቃ እኔ ልሂድ። ወዴት ነው የምትሄጂው? ወደ ቤት። እኔ ስመጣ ነው እንዴ የምትሄጂው? አይ አንተ ስትመጣ ሳይሆን እዚህ ከመጡ ስለቆየሁ ነው የምሄደው። ይኸውልሽ አደይ፣ እባክሽ በቃ ትንሽ ቆይና አብረን እንሄዳለን። ፍቅር አንድ ላይ ካየችን ደስ ይላል። ስለዚህ ልቀቀኝ ነው ልሂድ። አደይ ቆይ እሺ፣ ልሸኝሽ፣ ጠብቂኝ። ምን ፈለክ? መቼስ አንቺን ፈልጌ አልመጣም። አደይ የለችም? የለችም። የት ሄደች? እዛው ለሊ ጋር ሄዳ ይሆናል። መች ታርፋለች እሷ። ደግሞ ዳይመንድ ብሎ ነው ያልመጣ። እሱን ማስቀየመሽ ነው። ምን አድርጌ ነው ማስቀየም? እሱ እያለ ከዴቭ ጋር ፍቅር ጀመርሽ። ቆይ እናንተ እየረሳሁላችሁ ነው እንዴ ይመስላችሁ? ከአደይ ጋር ተመሳጥራችሁ ዴቭን አስደበደባችሁት። ይኸውልህ ከዚህ በኋላ እዚህ በር ላይ እንዳላይ። አደይንም ቢሆን እዛው አናግራት። ወይ ፍቅር፣ ሁሌ ሰይጣን ዶስ። መቼ ነው የምትቀየሪው? ተረጋጊ። ቀረብ ይበልና ሄደሽ ታወሪያለሽ። እሺ አንተ ግን ብዙ እንዳትቆይ። ችግር የለውም። አሁን ሂጂ። አውለች? አዎ ሂጂ። እንዴ አደይ እንዴት ነሽ?